ተረጋጊ ማለት ነው። ሶ አንተም ደግሞ ማለት ነው አብርሃም ታደሰ ማለት ነው ይሄና ምን መሳይ ፋይል ቢሆን ነው እንደዚህ ያለቀሰችው? እንደዚህ እኔ እንጃ አላውቅም። እንዴ እርጉዝ መሆኗ አረሳችሁ እንዴ እዚህ ጋር የምትጨቃጨቁት እናንተ? ኧረ ብስሚላ ለምን በስነ ስርዓቱ አነግራትም? አንተ ለምን ትጮህባታለህ? ቆይ ትናንትና ጭራሽ አውርተን አናቅም አላልክም እንዴ? አሁን ደግሞ ያወራው ምንድን ነው? ሩታ ስታሳየው ማለት ነው ዱባይ ተጻጽፈናል። ዱባይ እኔ ኢትዮጵያ ስገባ አወራሻለሁ። እንዴ ምን አይነት 30 አፍ ነው የሚያወራው ይሄ ሰውዬ? ጤነኛ ነው ግን? ምን አይነት ህዝብ ነው? ኧረ ብስሚላ ምን አይነት ጭንቅላት ነው ያለው ግን? ምን አይነት ህዝብ ነው ልበለው እንጂ እንዴ። እኔ የሚለው ነገር ያችኛዋ ደግሞ ምን አለች? ጎድቶኛል፣ አንቺ እንድትጎጂ አልፈልግም። ባይዘወይ ማለት ነው አንቺ ነሽ ይሄ ሁሉ ነገር ያመጣሽው ማለት ነው። እሷ እንዳትጎዳት ከፈለግሽ ለምን ይሄን አወጣሽ? ጠይብ ምን አይነት ሸፋፋ ነሽ አቦ አንቺ ራሱ። እና ሩታዬ ደግሞ ማለት ነው ራስሽ እንዳትጎጂ ማለት ነው። አብርሃም ታደሰ ምንድነው 30 አፍ የምታወራው? ምንድነው ነገሩ? እርጉዝ መሆኗን ረሳ እንዳንተ ምንድነው የምትሻፈፉት? ደግሞ ኤፍሬም ደግሞ ማለት ነው ማግባት ያገባሃል ማለት ነው በእነሱ ምክንያት። ለምን ወንድም ነህ፣ የወንድም ሚስት ናት። ችግር ካለ መፍታት ችግር ነው። ግን ደግሞ አንተ በአንድ በኩል ብቻ ነው ያደላኸው ማለት ነው። ሰው ምንድን ነው አንተ ሁለቱንም መቆጣት ሲኖርብህ ሲገባህ ምንድን ነው ያደረከው? አንተ አባወራና አንተ እንደፈለገም ገብተህ የምትወጣ ሰው ነው፣ ወንድ ልጅ ነህ ምናምን እንደዚህ ብለህ ነው እሷን ልቧን የሰበርከው ማለት ሰው። እንደዚህ ማለቷ ደግሞ እንዳይገርምህ፣ በእውነት እንዳይገርምህ። ለምንድን ነው አንተን ይሄን ሁሉ ነገሮች ያደረስካ ማለት ነው? የአንተን ምክር ሰምቶ አሁን ቡታጅራ መሄዱ አይቀርም። ይሄ ሲጀምር ማንም የሚስማማው እንጃ አላውቅም። በጣም ነው የሚያስጠላው እንደዛ ምክር ማለት ነው። ሰው ምንድን ነው የምልህ አንተ አሁን ሩታ ያለችው በእኔና በአብርሽ ምክንያት አንተ ገባ አንተ ችግሩን ልትፈታው ነው ወይ ስትልህ፣ አዎ እኔ እፈታዋለሁ። እና ታዲያ በዚህ ነው የምትፈታው? ንገረን። ሩታ ራሱ በዚህ ነው የምትፈታው እንዴ? እሱ እኮ እንደው ለደቂቃ ራሱ እኮ ለመስማት ራሱ እንትን አላለም ማለት ነው። እየጮኸ ነው። ላስረዳሽ ምንድን ነው የምታስረዳሽ? ሲጀምር ንገረን እስኪ ምንድን ነው? ይገባን አልቻለም። አንደኛ ነገር አላወራኋትም ማለት፣ ሁለተኛ ነገር አሁን ደግሞ አወራኋት ትላለህ። ፋይል አለኝ አለ። ምንም ነገር የለም። ይሄ ቅንብር ነው። እኔ ሊገባኝ አልቻለም። ምን መሳይ ነገር ነው? እኔ እንጃ አላውቅም ጋይዝ። ምን አይነት ነገር ነው በእናታችሁ? እውነቴን ነው። ምን አይነት ነገር ነው? ምን አይነት አስተሳሰብ ነው የሚኖራችሁ ግን? አረ በፈጠራችሁ እንደዚህ አትሆኑ እንዴ! እዚህ ጋር ማለት ነው አንተ አብርሃም ታደሰ ማለት ነው አንዴ ፋይል ይሄ ነው ይሄ እኔና እሷ ምንም መካከል የለብንም። አሁን እኮ ታዲያ ሩታ ያሳየች ፋይል የተጻጻፍከው መቼም ይሄ ቀልድ አይደለም፣ እቃቃ መጫወቻ አይደለም። ትዳር ማለት ቤተሰብ የገባበት ነው እንዴ። እዚህ ጋር ስታለቅስ አንተ ደስ ይልሃል? የተቀናበረ ነው አልክ። የተቀናበረም ሆነ ምንም ሆነ ማለት ነው አንተ ምን ማድረግ አለብህ? ልጅቷን ማሳመን ትችላለህ፣ ሩቲን ማለት ነው። ሩታን ማሳመን ትችላለህ። ስለዚህ ያንተ ጥፋት ነው ማለት ነው። ጥፋትም ደግሞ ምንድን ነው? ተሷጓ አላወራሁም ግን ዱባይ ጽፋልኝ እኔ መልሽላታለሁ፣ ኢትዮጵያ ስገባ አወራሻለሁ፣ እኔ አሁን ዱባይ ነኝ ያልከው ነገር ድሌት አርገው አሁን ደግሞ ስመልሰው አሳይሻለሁ ከፈለገች ስትላት ትንሽ እንኳን አፈራ አላልክም? ትንሽ እንኳን ህልና የለህም? ምን አይነት ነገር ነው ግን? ምን አይነት ዘመን ያለ ነው? ምን አይነት ድፍረት ነው? አረ በፈጠራችሁ በጣም ነው የሚያስጠላው። እንደዛ አይነት እንደ የራስን በጉያ ሰውን ባህያ ነው ያሉት። ሩታ ላይ እንዳትጮሁ እያዳምሽ ማለት ምንም ነገር ጥፋት የለባትም። አንቺ ማሬ ምንም ነገር የለብሽም። ሁሉም ጥፋተኛው አብርሃም ታደሰ ነው። ወይኔ በላቸው። በእውነት በጣም ነው የሚያሳዝነው።